ቆይ ለምን አመጣችኋት? ማናት ማለቴ በዚህ ምሽት ለምን አመጣችኋት? እኛማ ዘመድ ጥያቄ አለ ነበር የመጣ ነው። እናንተ ግን የፈለጋችሁ ነው አይመስለኝም። ቆንጆት ቆይ ታግኝታችኋት ነው? ለምንድን ነው እዚህ ያመጣችኋት? ደግሞ ምን ሆነ ነው ማትሰማም አትናገሩ? ምን አርጋችኋት? ኧረ እኛ ምንም አላደረግናትም። በቃ ወርቃ ስናገኛት ይዘናት መጣን። ሰሙኛላችሁ? ተባከ ይኸውልሽ አምሮብሽ አልኩ እያልኩሽ አይደለም። ሁሉም ነገር በስርዓቱና በወዙ ሲሆን ነው ደስ የሚለው። ቦላ ሌላ ከተማ ሰው ብቻ ያደረገው ሀዊና ምሩ የመጨረሻ ማስጠንቀቂያ ሄደን መስጠት አለብን። አሁን ከሚሄድ ይልቅ እኛ ብንሄድ ይሻላል በማለት ሀዊ ባመጣቸው ሀሳብ ተስማምተው ምሩና እንዲሁም ደግሞ ሀዊ ወደ ኢለኒ አምርተዋል። ኢሌንንም እንግዲህ መንገድ ላይ ጥለዋት ነበረ። መንገድ ላይ በተጣለችበትም ሰዓት እንግዲህ ወደ ቤት እንድትመጣ ሆናለች። ናሁምም እሷን ባየ ቁጥር እጅግ ደንግጦ ነበር። ሰው በተናገረው ቁጥር ከመደባደብ ይልቅ መሮጥን የሚቀድመው ናቲ ዛሬ ላይ ሰው መጥቶ ጥሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ 275ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ምሩ እንግዲህ ለእለኒ የመጨረሻ ማስጠንቀቂያ ለመስጠት ከሀዊ ጋር ሄዳ ነበረ። በሄደችም ሰዓት እንግዲህ በጨለማ ስለነበረ መንገድ ላይ ነበር ያገኟት። ኑ ወደኛ ቤት ግቡና እንግዲህ እንጀራ ገዝቻለሁ ራት እንዲበሉ በማለት ነበር እንግዲህ ያው በማሽቃበጥ ልትናገራቸው የቻለችው። ያው እነሱ ግን የሄዱበት ምክንያት የመጨረሻ ማስጠንቀቂያ ሰጥተው ለመመለስ ነበር። ነገር ግን አሁንም ከጉዳዩዋ ተባለ ጉዳዩ ይልቅ አንቺ ምን ነው ቀደም ማርሽ ነገሩ አንቺ ነበር መጀመሪያ ማጥፋት የነበረብኝ በማለት እንግዲህ እዛው ፊት ለፊት ለሀዊ ትናገራታለች። ሁለት ሆነው ከበዋት ከኋላና ከፊት ራሱ ኢለኒ መናገር አልቻለችም ነበረ። እንዲሁም ምሩን ዞር እያለች በጣም የተናደደች ትመስላለች። ሳስበው ደህና መስኝም በማለት ነበር እንግዲህ የተናገረችው። እንግዲህ ምሩን ቆረጥ ብላ ከዛሬ በኋላ ወደ ህይወቴ ብትመጪ አልለቅሽም በማለት ታስጠነቅቃታለች። በዛ ሰዓት ነበር እንግዲህ አሁን ሁለተኛ ወደ ምሩ እንዳትመጪ ቃል ትገቢያለሽ በማለት እጇን በመጠምዘዝ ሀዊ የያዘቻት። በዛ ሰዓት እንግዲህ ይቅርታ የሚልን የይቅርታ ቃል ተናግራ እጇን ስትለቃት ነበር እንግዲህ መሬት ላይ የወደቀችው። እነሱም በድንጋጤ ጎዳናት የሆነ ምንድነው ያደረግሻት በመባባል ያው ተዋት ሄደዋል። በዛም በነበረችበት ሰዓት እንግዲህ እነ ጉብላ ነበሩ ያገኟት። እነሱም ካነሷት በኋላ ያው ወደ ናሁም ቤቱ ሰዱኝ በማለት ነበረ የወደቀችባቸው። ነገር ግን እዛው ሲወስዷት አውቃ ነበረ የወደቀችው። የምታዳምጥ ነው የሚመስለኝ። እቤት የሄዱትም ሀዊና እንዲሁም ምሩ ደግሞ እጅግ እያሰቡና የተጨነቁ ነበር። ምሩም እንግዲህ ወደ ቤት ከገባች በኋላ በዚህ ጨለማ መንገድ ጥለናት ምን ይፈጠር ይችል ይሆን በማለት እንግዲህ ጥርጣሬ ፈጥሮባት ነበር። ምክንያቱም ባትነቃስ እዛ ብቻዋን ተኝታ በማለት እንደገና ሀሳብ ውስጥ ነበር የገባው። ሀዊም እንግዲህ እጅግ በጣም ስለተበሳጨች ሰው አግኝቷት ይሄኔ ድረስ ያነሷታል በማለት ነበረ ለምሩ የመለሰችላት። ምክንያቱም ሀዊ እጅግ በጣም ስለተበሳጨች አሁን ላይ ምሩ የምትላት ነገር አትሰማም። ምሩ ግን የዋህነቷን ስለሆነ ምንም ነገር እንዳይነካት አስባለች። እና አሁን በመጣም ሰዓት እንግዲህ እጅግ በመርበትበት ነበር። ደህና ናቸው ሲላቸው ደህና ነኝ፣ አይ እዛ እኮ ውጭ እኮ እንትን አይተን አውሬ አይተን እኮ ውሻ አይተን በማለት ነበር እንግዲህ ተርበት ብተው የተናገሩት። ናሁም ግን ምን ተፈጥሮ ነው በማለት ነበር ራሱን እየጠየቀ የሚገኘው። ያው ሁሉም ቤተሰብ እንግዲህ ናሁምም ሀዊም እንዲሁም ደግሞ ምሩም አብረው ሆነው እራት በሚበሉበት ሰዓት ነበረ እነ ጉብላ ኢለኒን ተሸክመው ወደ ቤት የመጡት። ምንድነው ይሄ ወደ ውጭ አውጡልኝ፣ እንዳስገባቸዋት ይዛቸዋት ውጡ በማለት ነበር እንግዲህ ናሁም የተናገረው። ነገር ግን እነሱ አረ ሲበሉ አድርሰኝ ሲጣሉ መልሰኝ በማለት ምግባቸውን እንግዲህ እየተጎራረሱ ከበሉ በኋላ ይዛቸውልኝ ውጡ ሲላቸው ባዷቸው ነበር እንግዲህ ጥለው የወጡት። ናሁምም ይችን ነገር ምንድነው የምናደርጋት ለምን ጥለውብን ሄዱ በማለት ቢጠይቃቸውም በቃ ዛሬን ትደርና ነገጧ ስትነቃ ትሄዳለች በማለት ምሩ ብትናገርም እንዴት ያንቺ ጠላት የሆነችውን እንደዚህ ልትቻልሽ በማለት ናሁም ይናገራል። እኔ ምን ሽማልገባይ በማለት እንግዲህ ከቤት ጥሏት ሲወጣ ምሩና ሀዊም እንግዲህ ያደረጉትን ነገር ስለሚያውቁት በዛ ሰዓት ሲያወሩ ይሰማቸዋል።
ያወራችሁትን ሰምቻለሁ በማለት እንግዲህ ነበር የተናገራቸው። እናሁም እነሱም ይህን ይፈጠራል ብለን አላወቅን ነበር በማለት መልሰዋል። ሌላው ደግሞ ጽናትና ኪራ ናቸው። እንግዲህ ጽናትና ኪራ ጽናት ከአሁን በፊት ያደረኩትን ነገር እጅግ በጣም ይቅርታ፣ ከእህት ጋር ጥሩ ግብብነት አልነበረንም፣ ማስቀይማት ነበር እያለች እንግዲህ እኔም የወንድምሽ ሚስት ምን አይነት ክፉ ናት እንዲባልም አልፈልግም፣ ከዚህ በኋላ ስህተቴን አርማለሁኝ፣ ሰው አላስቀይምም በማለት እንግዲህ ቃል ገብታለች። ሌላው ውቢት ናት። ውቢትን እንግዲህ ጆከርን ለማባበል እጅግ እየጣረች ትገኛለች። ዛሬ ደግሞ ከተሜዎች እኮ ሱሪ ያጠልቃሉ በማለት የወንድሟን ሱሪ አጥልቃ ነበር ወደ ጆከር ጋር የሄደችው። ጆከርም እንግዲህ ባያት ሰዓት እጅግ በጣም ነበር የደነገጠው። አንደኛ ፊቷን ሸፍና ነበር፣ ሁለተኛ ደግሞ እንደዛ ትመጣለች ብሎ ስላላሰበ አረ ምን ሆነሽ ነው የማነሽ እብድ በማለት ነበር እንግዲህ የተናገራት። እሷ ግን ምን ሆነ ነው እንደዚህ የምትለኝ? እኔ እኮ ላንተ ነው እንደዚህ ተሽከርክሬ አምሬ በሱሪ የመጣሁት በማለት እንግዲህ ተናግረዋለች። ምን እንደምትይ አልገባኝም፣ ምን ለማለት ፈልገሽ ነው? ምን ለማድረግ ነው ቢላትም እሷ ግን እንዴት በነገር ነው የሚገባ እያለች ነው የምትገኘው። ከጆከር ጋር ሲያወሩ የጆከር ጓደኛው ይመጣል። ምን እያለች ነው? ከማን ጎረምሳ ጋር ነው የምታወራው በማለት ነበር። ውቢት መሆኗንም ሲያውቅ እንግዲህ እጅግ በጣም ነበር የደነገጠው። ደግሞ አንቺ ምን እየሰራሽ ነው እዚህ? ከዚች ጋር እንዴት ታወራለህ? ሁለተኛ እሷ አጠገብ እንዳትደርሽ በማለት ተናግሯታል። ኪያም እንግዲህ የኢዱ መጥፋት እጅግ እያሳሰባትና እየጨነቃት ነው። ከየት እንደምታመጣት ስላላወቀች ያው ራሷን በመጠጥ ውስጥ እየደበቀች ነው የምትገኘው። ጓደኛም እንግዲህ ለምን እንደዚህ ታደርጊያለሽ በማለት ያው ደጋግፎ ነበር ወደ ቤት ያስገባት። እዛም እነሱ ቤት ካስገባት በኋላ እዛው እንግዲህ ሶፋ ላይ አድሯል። ወይኔ ልብስም አልሰጠችውም ማየ ምን ሆነ ነው እንደዚህ የተኛው በማለት እንግዲህ ስታለብሰው እሱ ከእንቅልፉ ይነቃል። ሷም ስላደረኩት ነገር ይቅርታ አድርግልኝ፣ እኔ ይፈጠራም ብዬ አላሰብኩም ነበር፣ ደግሞ በጣም ማደርገው ግራ ስለገባኝ ነው በማለት እንግዲህ ልታማክረው ችላለች። እነሱ ሆኖ ወደ ቀድሞ ፍቅራቸው እንደሚመለሱ አንጠራጠርም። ናቲም እንግዲህ ስለሰራው ጀብድ እየዞረ ቤት ለቤት እንዲሁም ደግሞ ለራኬብ ራሱ ሄዶ ነበረ ሲነግራት የነበረው። ራኬብን በነገራት ነገር እንግዲህ ዛሬ በጧቱ ነው ፈታ ያደረከኝ፣ እንግዲህ ሯጥም እንዲሁም ደግሞ ቴስተኛም ሆነሃል ማለት ነው በማለት ያበረታታችሁ ነው የምትገኘው። ምሩም እንግዲህ ያደረገችው ነገር ሰላም ስለነሳት ተኝታ እንኳ እያቃየች የምትገኘው ያው የሄለንን መመታት ነው። እንግዲህ ስትቃይ ነው ያየናት። ተነስታም እንግዲህ ነቅታ ይሆን ለማለት ወደ ሳሎን ለማሄድ ብድግ ብላ ተመኝተዋ እየሄደች ነበረ። አሁን ኢለኒ ነቅታ ይሆን ወይንስ እንደዛው እንደተኛች ትሆን? በቀጣይ እስኪ ምን እንደሚፈጠር ምን ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ላይክ፣ ሼር በማድረግ እንግዲህ አበረታቱኝ። በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።